የቤዝቦል ሕይወቴ ሲቋጭ አዲስ ስፖርትን ለመጀመር እያማተርኩ ነበር። አንድ ጊዜ የክብደት ማንሳት ስፖርት ቡድን ተቀላቅዬ እዚያ ጂም ውስጥ በነበርኩበት ወቅት አንድ ታዋቂ አሰልጣኝ ጎብኝቶኝ። ይህ አሰልጣኝ በአሰልጣኝነት ዘመኑ ከበርካታ ታላላቅ አትሌቶች ጋር ሰርቷል። የኦሎምፒክ ተወዳዳሪ ከሆኑ አትሌቶች ጋርም ጭምር። ለዚህ አሰልጣኝ ራሴን አስተዋወቅኩና ስለ ለውጡ ሂደት መነጋገር ጀመርን። በምርጥ አትሌቶችና በሌሎች ተራ ሰዎች መካከል ያለው ልዩነት ምንድን ነው ብዬ ጠየቅኩት። ብዙዎች የማያደርጉትና ውጤታማ ሰዎች የሚያደርጓቸው ነገሮች ምንድን ናቸው አይነት ጥያቄ። በመጀመሪያ አንተም ልትተገብራቸው ወይም ልትገምታቸው የምትችላቸውን ነገሮች ዘረዘረልኝ። ይህ ማለት ዘረመል፣ እድል፣ ተሰጥኦ ወዘተ። ከዚያ ግን አንድ ያልጠበቅኩት ነገር ነገረኝ። ከሆነ ሂደት በኋላ ግን ወሳኙ ነገር በየቀኑ አንድ አይነት ሊፍት የማንሳትና ተመሳሳይ ልምድን የመስራት አሰልችነት የሚቋቋመው ማን ነው የሚል ይሆናል። መልሱ በጣም አስደነቀኝ። ምክንያቱም ይህ የሥራ ምግባርን በሌላ አተያይ የሚያይ አመለካከት ነው። ሰዎች በግባቸው ላይ ለመስራት ስለ መበረታታት ሲያወሩ እንሰማለን። በስፖርቱም ይሁን በአርቱ ወይም በንግድ ዘርፍ አጥብቀህ መፈለግ አለብህ ወይም ሁሉም ነገር የጥረት ውጤት ነው አይነት አባባሎች ሲናገር እንሰማለን። በዚህም የተነሳ ተነሳሽነትን፣ ትኩረትን ስናጣ ይደብረናል። ምክንያቱም ስኬታማ ሰዎች ጥልቀቱ የማያልቅ የጥረትና የፍላጎት ጸጋ ያላቸው እንደሆኑ እናስባለን። ይህ አሰልጣኝ እያለኝ ያለው ነገር ግን ውጤታማ ሰዎች ማንኛውም ሰው የሚሰማውን ያህል ተነሳሽነት የማጣት ስሜት ሊሰማቸው ይችላል ነው። ልዩነቱ እውነተኛ ውጤታማ ሰዎች ከድብርታቸው ተመንጭቀው የሚነሱባቸውን መንገዶች አጥብቀው ፈልገው የሚያገኙ መሆናቸው ነው። አንድን ነገር በደንብ ማወቅ ልምምድን ይጠይቃል። እየደጋገምክ በሄድክ ቁጥር ግን አሰልቺ ይሆንብሃል። አንድ ጊዜ የጀማሪነትን ጥቅም ከተቀበልንና ምን መጠበቅ እንዳለብን ካወቅን በኋላ ፍላጎታችን እየጠፋ መሄድ ይጀምራል። ይህ ነገር እንደውም አንዳንድ ጊዜ ከዚያም በላይ ፈጥኖ ሊመጣ ይችላል። ማድረግ ያለብህ ነገር የምታደርገውን ነገር ለተወሰነ ቀናት ከተገበርክ በኋላ አንድ ጊዜ ቢስተጓጎልብህም ያን ያህልም ትልቅ ስሜት እንዲፈጥርብህ አለመፍቀድ ነው። ነገሮች ሁሉ በጥሩ ሁኔታ እየሄዱ አይደሉም የሚል ስሜት አይሰማህ። የአንድን ቀን ማስተጓጎል ምክንያታዊ የሚያደርጉልህ ነገሮች አታጣም። የስኬት ትልቁ ጠላት መሰልቸት፣ በርደን እንጂ ውድቀት ፌለር አይደለም። በልማዶቻችን የምንደበረው ማስደሰታቸውን ስለሚያቆሙ ነው። ውጤት የሚጠበቅ ይሆናል። ልማዶቻችን ተራ የሆኑ በሄዱ ቁጥር ደግሞ አዲስነትን ለመፈለግ ስንል የለውጥ ሂደታችንን አቅጣጫ መቀየር እንጀምራለን። በእርግጥም ከአንድ ነገር ወደ ሌላ ነገር ስንዘል የምናገኘው በዚህ ምክንያት ነው። በተነሳሽነት ላይ ትልቅ መጎራበጥ ሲያጋጥመን አዲስ ስልት መፈለግ እንጀምራለን። የበፊቱ ስልታችን በጥሩ ሁኔታ እየሰራ ቢሆንም ብዙ ጊዜ ልማዶችን የሚፈጥሩ ምርቶች ሁልጊዜ አዳዲስ ነገሮችን የሚያመጡ ምርቶች የሆኑትም ለዚያ ነው። እንደዚህ አይነት ምርቶች ያለማቋረጥ አዳዲስ ነገሮችን እያመጡ ተነሳሽነትን ስለሚያድሱት ነው ልማድ እስኪሆንብን ድረስ የምንጠቀማቸው። በስነ ልቦና ይህ ተለዋዋጭ ሂደት ወይም ተለዋዋጭ ሽልማት ቫሪያብል ሪዋርድ ይባላል። እነዚህ ምርቶች የሚያስገኟቸው ሽልማቶች በማይታወቅ የጊዜ ቆይታ እየተቀያየረና ጠቃሚነቱን እንዲያነሳሳ እየተደረገ ይመጣል። ይህ ደግሞ ከፍተኛ የዶፓሚን መመረትና ትውስታን በመቀስቀስ የልማድ ምስረታን ያፋጥንልናል። ተለዋዋጭ ሽልማቶች መቋመጥን አይፈጥሩም። ማለትም ሰዎች የሚፈልጓቸውን ሽልማቶች ወደህ ባልተጠበቀው ሰዓት
በመስጠት ሀሳባቸውን እንዲቀይሩ ተስፋ ማድረግ አትችልም። ይሁን እንጂ እነዚህ አይነት ሽልማቶች መሰላቸትን ስለሚያስወግዱ አስቀድሞ የነበረ መቋመት ከፍ ለማድረግ በጣም ይጠቅማል። ፍላጎት በጣም ጣፋጭ ጊዜ የሚመጣው በስኬትና በውድቀት መካከል 50-50 ላይ ስትሆን ነው። በከፊል ታገኛለህ፣ በከፊል ደግሞ አታገኝም። እርካታን ለማጣጣም በቂ ያስፈልግሃል። ፍላጎትን ዲዛይር ለማጣጣም የሚያስፈልግህ ግን በቂ መፈለግ ዋንቲንግ ነው። ይህ የመጠቀም አንዱ ጠቀሜታ ነው። አንድን ልማድ ለማዳበር እየጣርክ ከሆነ ጥረትህን ልትወጣው በምትችለው ፈተና ውስጥ በማድረግ ሂደቱ ደስ እያለህ እንዲቀጥል ማድረግ አለብህ። በእርግጥ ሁሉም ልማዶች የተለዋዋጭ ሽልማት ይዘት የላቸውም። እንዲህ በሆነ ጊዜ ደግሞ አንተም አትፈልጋቸው። አንድ አገልግሎት ሰጪ በተለዋዋጭ ሽልማቶች መርህ በበቂ ሁኔታ እያስደሰተህ የማያገለግልህ ከሆነ ወደ ሌላ ተቀናቃኙ መሄድ አይቀርም። በሌላ በኩል ደግሞ ተለዋዋጭ ሽልማቶች ቢኖሩም ባይኖሩም የትኛውንም ልማድ ለዘላለም ደስ የሚል ሆኖ አይኖርም። ሁሉም ሰው በመሻሻል መንገዱ ላይ የሆነ ቦታ ሸብረክ ማለቱ አይቀርም። እናም መሰላቸትን ማፍቀር አለብህ። ሁላችንም ልናሳካቸው የሚፈልጋቸው ግቦች፣ ልንተገብራቸው የሚፈልጋቸው ህልሞች አሉን። የትኛውም ለውጥ ለማምጣት ይሁን የምትሰራው ስራህን የምትፈጽመው ሲመች ብቻ ከሆነ ወደ ውጤት የሚያደርስህ በቂ ወጥነት መቼም አይኖርም። አንድን ለማዳበር አስበህ ብትጀምረውና የሙጥ ብለህ እያስኬድከው ያለኸው ቢሆን እንኳ ተወው የሚል ቀን መምጣቱ እንደማይቀር እርግጠኛ ነው። ስትጽፍ መጻፍ የሚያሰለች ጊዜ አለ። ስፖርት ስትሰራ መጨረስ የሚያሳንፍ ጊዜ አለ ወዘተ። በፕሮፌሽናሎችና በአማተሮች መካከል ያለው ልዩነት እንዲህ አይነት ስሜት ውስጥ ሆነህና መስራት አስጠሊና አናዳጅ ነገር ሆኖብህ ስራህን መቀጠል ነው። ፕሮፌሽናሎች በጊዜ ሰሌዳቸው መሰረት ሳያዛንፉ ይሰራሉ። አማተሮች ግን ከደበራቸው ተወት ያደርጉታል። ፕሮፌሽናሎች የሚጠቅማቸውን ነገር ያውቁታልና በዓላማቸው ይገፉበታል። አማተሮች ግን በጥቃቅን እንቅፋቶች እየተገፉ ከመንገዳቸው ይወጣሉ። አንድ ልማድ በጣም አስፈላጊ ከሆነ በየትኛውም ሙድ ውስጥ ሆነህ ልትተገብረው ቆራጥነቱ ሊኖርህ ይገባል። ፕሮፌሽናሎች በመጥፎ ስሜት ውስጥ ሆነው እንኳ መስራት ያለባቸውን ይሰራሉ። ደስ ላይላቸው ይችላል። ድግግሞሽን ላለማቋረጥ ግን መንገዱን አያቋርጡም። በአንድ ነገር ላይ እጅግ በጣም ጎበዝ የመሆናቸው ብቸኛ መንገድ አንድን ነገር ማለቂያ በሌለ ሁኔታ እየደጋገሙ በመስራት ደስ መሰኘት ነው።